ሰላም እግዚአብሔር ካላት ባላችሁበት ቦታ ሁሉ ይብዛ። ወድና ኩራት ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ ነው። እኔ ደግሞ ወንድማችሁ ልዑል መብራቱ ነኝ። እንግዲህ ዛሬም እናንተን ያስተምሯችኋል፣ ይመክሯችኋል ያሰብኩት የተለያዩ መረጃዎችን ይዤ መጥቻለሁ። እንግዲህ እንድንከታተለው የምወደው ጉዳይ ወደ ጎንደር ነው። ጎንደር ምን ተፈጠረ? ውቢቷ እናትዋ ጎንደር በኦርቶዶክሳውያን ተመልታለች። ስዕለ ማርያምን ከፍ አድርገው ለስዕልሽ እንሰግዳለን ቤትሽንም እንሰራለን በሚል እጅግ በርካታ ኦርቶዶክሳውያን በማህበራዊ ሚዲያ የምናውቃቸው ከ10-20 በላይ የሆኑ ቲክቶከሮች፣ እጅግ በርካታ አርቲስቶች፣ እጅግ በርካታ ኮሜዲያኖች፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራን እንግዶች እንዲሁም እጅግ በርካታ ምእመናን የጎንደር ህዝብ ሁሉ ግልብጥ ብሎ የሄደበት ሁሉም የተገኘበት ሁሉም የታደመበት እጅግ አስደናቂ ክስተት የታየበት የውቢቷን ጎንደርን ታሪክ ነው ዛሬ ማመጣላችሁ። እንግዲህ በቤታችን የቅድስት ድንግል ማርያምን ደብረ ምጥማቅ ማርያም ቤተ ክርስቲያን እንዲታነጽ ከኢትዮጵያ አጠቃላይ ከኢትዮጵያ ውጭ ያሉት ተባብረው ህንፃ መቅደሷን ለመጨረስ ከመስከረም 30 እስከ ጥቅምት 3 እስከ ጥቅምት 2 የሚቆይ ለሶስት ተከታታይ ቀናት የሚቆይ የገቢ ማሰባሰቢያ መርሃ ግብር ተካሂዷል። የተካሄደም አሁንም በላይቭ ስትሪም የተዘጋጀ ነው የሚገኘው። ይሄን እንኳን የቀረጽን ባለንበት ሰዓት በዚህ በጎንደር በጣም በርካቶች ናቸው የታደሙት። ኋላ ቪዲዮን አሳያችኋለሁ። ምን አለፋችሁ ኦርቶዶክስ እቺ ናት እንድንል ያደረገን አስደናቂ ክስተት፣ እመቤታችን የከበረችበት የከበረው መቅደሷ ደግሞ ሊታነጽ ምእመናን አንድ የሆኑበት ህብረት ያሳየንበት ክስተት ነው። የት ጎንደር የመስከረም 30 ማብቂያ የጥቅምት መግቢያ ላይ ገቢ ተሰባስቦ ከዛ ህንፃ መቅደሱ ይገነባል ማለት ነው። ሁለት ብፁዓን አበው ሊቃነ ጳጳሳት ብፁዕ አቡነ ዮሐንስን ጨምሮ ብፁዕ አቡነ ኤልሳም ተገኝተውበታል። አስደናቂ ነገሮች ሊደረጉበት ነው። ገቢ ተጀምሯል። 50,000፣ 10,000፣ 2,000፣ 1,000 ሁሉም ገቢ እያስገባ ነው። ምእመናኑ ታድመዋል። እነሱ ድንግል ማርያምን ሲጠሉ፣ ሲያንቋሹ፣ ሲተፉ፣ ሲጨመድዱ እኛ ስዕሏን ከፍ አድርገን እንይዛለን በማለት ኦርቶዶክሳውያኑ እንግዲህ ንብ አይደለን ስንነካ አይደለም የምንጠብቀው፣ መዶሻ እንደ ሚስማር ስንነካ አይደለም የምንበረታው። ነኩን፣ አበዙን፣ እየሞትን እንበዛለን እንደሚል መጽሐፍ ወጥተን በአደባባይ እየመሰከርን እንገኛለን። ይህንን ቪዲዮ ላሳያችሁ። እኔ ምንም አላወራ፣ ግድ የለም ላይክ እና ሼር አድርጉ። ሁላችሁም ኦርቶዶክሳውያን ደግሞ ኮመንት ላይ ምን ትላላችሁ? ለስዕልሽ እንሰግዳለን በሉ። ለስዕልሽ እንሰግዳለን ቤትሽንም እንሰራለን በሉ። ቤቷ ጎንደር ብቻ ላይሆን ይችላል። ሁሉም ቦታ ቤቷ ነው። ቤቷን እንሰራለን። ቤቷን የክርስቶስን ማደሪያ እንገነባለን። ግን ለስዕላቱም እንሰግዳለን። ኮመንት የማያደርግ እንዳይኖር ላይክ ሁላችሁም ታደርጋላችሁ። ቪዲዮን ብቻ ላጋራላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ የጎንደር ድምፅ ነው። ለስዕልሽ እንሰግዳለን ቤትሽንም እንሰራለን። ጎንደር ሐመረ ብርሃን ደብረ ምጥማቅ ማርያም ከ44ቱ የጎንደር አድባራትና ገዳማት አንዷ ናት። በፍጻሜ መንግሥት በአፄ ተክለ ጊዮርጊስ ዘመነ መንግሥት በ1776 ተተከለች። ንጉሡ በፈረስ ሆነው ከስፍራው ሲደርሱ 24 ቅዱሳን አባቶች እየሰገዱበት በማግኘታቸው ከፈረሴ ይሻለኛል ነፍሴ በማለት ታቦተ ማርያምን ከአክሱም እንድትመጣ አድርገው ቤተ ክርስቲያን እንዲተከል ወሰኑ። 500 ሊቃውንትና 95 መነኮሳት ቀን ከሌት ያመሰግኗት ነበር። ያቺ ጥንታዊትና ታሪካዊት ገዳም በዘመን ብዛት ፈረሰች። ልጆቼ ኖ ቤቴን ስሩልኝ ብላለች። እኛም ለስዕልሽ እንሰግዳለን ቤትሽንም እንሰራለን ብለን ለ3 ቀናት በጎንደር ልንከትም ነው። መስከረም 30 ጥቅምት 1 እና 2 ከምሽቱ 1 ሰዓት ጀምሮ በቀጥታ ስርጭት ይጠብቁ። በእነዚህ ስልኮች በቀጥታ ይደውሉልን፣ እናገኘዎታለን። በ0911 78 2278 በ0918 034315 በ0911 297200 በ0918 755453 ሃሎ ይበሉን። ኑ ከምሽት እስከ ንጋት አብረን እንደር። ከሊቃውንቱና ከነገሥታቱ አገር
ደብረ ምጥማቅ ማርያም ጎንደር ለስዕልሽ እንሰግዳለን ቤትሽንም እንሰራለን። ይቺናት ተዋህዶ እምነት አየር በጎንደር ትላንትና እንግዲህ ለስዕልሽ እንሰግዳለን ቤትሽንም እንሰራለን በሚል መሪ ቃል በርካታ ታዋቂ ሰዎች፣ መንፈሳውያን፣ ቲክቶከሮች፣ ዘማሪያን፣ ሰባኪያን እንግዲህ ወደ ጎንደር አቅንተዋል ማለት ነው። ገቢ ማሰባሰቢያ መራግብር ላይ በዚህ መራግብር ላይ ኦርቶዶክሳዊ ስነ ስርዓት የታየበት መንፈሳዊ አቀባበል በተለይ ደግሞ የእመቤታችንን ስዕል ከፍ አድርገው ለዓለም ያሳዩበት ዕለት ነውና በጣም ደስ ይላል። ለስዕልሽ እንሰግዳለን። አዎ እኛ ኦርቶዶክሳውያን ለስዕልሽ እንሰግዳለን። ሁላችሁም በኮሜንት ላይ ለስዕልሽ እንሰግዳለን እያላችሁ ጻፉ።
ሰዎች በደንብ ታፕ ሼር አድርጉ። በስመ አብ ምንም እንኳን ሐዘን ላይ ብሆን ቤተክርስቲያንን ግን ከማገልገል አልቆጠብ። አሁን የምገኘው በጎንደር ከተማ ነው። እንደዚህ ባማረና በደመቀ መልኩ የተቀበሉን የጎንደር ልጆች የጎንደር ወጣቶች ናቸው። ምን አይነት ቃል ምን አይነት ጽሑፍ እነሱን እንደሚገልጽ ምን እንደምላችሁ አላውቅም። ነገር ግን ደብረ ምጥማቅ ቅድስት ድንግል ማርያምን ለማሰራት ከአዲስ አበባ ተነስተን እዚህ ጎንደር እስከምንደርስ ድረስ የነበረው አቀባበል የነበረው ድባብ ፍጹም ኦርቶዶክሳዊ የሆነ ነው። ስንኖር መቁረቢያችን ስንሞት ደግሞ መቀበሪያችን የሆነችውን ቤተክርስቲያን ዛሬ ላይ እንሰራታለን። እኔ በህይወቴ ብዙ ገዳማት ሄጃለሁ። እንደዚህ አይነት አቀባበል እንደዚህ አይነት መልካም የኦርቶዶክስ ወጣት ልጆችን ግን ፍጹም አይቻላቅም። ታዲያ ዛሬ እቺን ቤተክርስቲያን አሰርተን ለማጠናቀቅ ላይቭ እንገባለን። ሁላችሁም በላይቫችን ላይ የመጣችሁ አስራት በኩራታችሁን ሆነ ለጎንደር ህዝብ ይቺ ቤተክርስቲያን ተሰርታ የምትጠናቀቅበትን ሐሳባችሁን፣ ጉልበታችሁን፣ ገንዘባችሁን ብለን ዛሬ ላይቫችሁ ላይ እንመጣለን።
የሐመረ ብርሃን ደብረ ምጥማቅ ማርያም ቤተክርስቲያንን የተጀመረውን ታላቅ ግዙፍ ሕንፃ ቤተ መቅደስ ለማስፈጸም የሚደረገውን እንቅስቃሴ በዓለም አቀፍ ደረጃ የ3 ቀን የላይቭ መርሃ ግብር አዘጋጅቶ ገንዘብ ለማሰባሰብ የሚደረገውን ጥረት ለመደገፍ ስለሆነ በድጋሜ እንኳን ወደዚህ ታሪካዊት ከተማ በሰላም መጣችሁ እንላለን። ውብ ዓለም ወለተ ጻድቅ 40 ሺህ ብር ነው። ሰሎሞን ጌትነት 12 ሺህ ብር። ሰሎሞን እንደገና 2 ሺህ ብር። ወደ ዮሐንስ 4 ሺህ ብር። አብነት 15 ሺህ ብር። ካሳውን 2 ሺህ ብር በጸሎት እርዱኝ ብሏል። ሰለሞን ታደሰ 7 ሺህ ብር። በኪያ ቲክቶክ ሳልጨርስ ነው አንዴ እነግራለሁ። በኪያ ቲክቶክ አካውንት አልጨረሱም፣ ገና ነኝ። መቅደስ 150 ዶላር። በኪያ 5 ሺህ ብር። ግርማ ብርሃኑ 6 ሺህ ብር። ጌትነት የገጠር ልጅ ነኝ 5 ሺህ ብር። ሊዲያ 5 ሺህ ብር። ወለተ ጽጌ 200 ዶላር። የተወዳጁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን መቆማችሁ እንዳይዘነጋ